በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰንበትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘውትርም ስሙ የተመሰገነ ይሁን። ዛሬም የምንማረው ማሕሌተ ጽጌ አራተኛው ሳምንት ነው። እንግዲህ በአራተኛው ሳምንት ያለው የዕለቱ መዝሙር በጊዜሁ ሀለፈ ክረምት ቆመ በረከት የሚል ነው። መዝሙሮቹ በዚህ በወርኃ ጽጌ የታች ቤትና የላይ ቤት የሚባሉ አላቸው። በታች ቤቱ ከሆነ ነው ይሄ በጊዜው የሚባለው። በታች ቤቱ በጊዜው ነው። በላይ ቤት ከሆነ ግን በሱ ፈንታ ከተወድሶ ጋር ይፈራ ወይንም ይለዋወጣሉ ሁለቱ። ተወድሶ ብለን በመጀመሪያው ሰንበት የተማርነውን ታስታውሳላችሁ። ተወድሶ መርዓት የሚለው መዝሙር የመጀመሪያ ጽጌ የተጠቀምንበት የመጀመሪያ ጽጌ ዕለት ወይንም የመጀመሪያ ሰንበት የጽጌ ሰንበት ዕለት በጊዜሁን ያሉት ዛሬ ተወድሶ ይላሉ። ያን ጊዜ ደግሞ ተወድሶ ያሉት ዛሬ በጊዜሁን በቦታው በመቱ ተራውን እንደተቀመጠው ማለት ነው። ግጻዌም ላይ አንዳንዱ ግጻዌ በጊዜሁን መጀመሪያ ያደርጋል፣ እሱ ላይ ቤት ነው ማለት ነው። ሌላው ደግሞ በጊዜሁን ዛሬ የሚያደርግና በተወድሶ የሚጀምር ከሆነ ግን ተወድሶ አራተኛ ሳምንት ላይ ነው፣ አራተኛ ሰንበት ላይ ነው የምትባለው ማለት ነው። በላይ ቤት በታች ቤት በመጀመሪያው። ስለዚህ የተወድሶም በባለፈው በአንደኛ መዝሙር ወይንም በአንደኛ ሰንበት ላይ ስለተማር ነው የቦታው ማሕሌት ሲቆም ታች ቤት ተቆሞ ያገኛችሁ ቤተ ክርስቲያን ላይ ተወድሶን ከዛሬ ከአራተኛ ሳምንት የመጀመሪያ ሰንበት ላይ ያልነውን ተወድሶ እዚሁ ንጉሥ ሚዲያ ላይ ከዛ ከቦታው ማየት ትችላላችሁ። በጊዜሁን ግን ስላላልነውና ስላላብራራ ነው ዛሬ በአራተኛው ቀን በጊዜሁ የሚባልበት ቦታ አሁን ይብራራል። ተወድሶ የሚባልበት ቦታ ደግሞ በባለፈው ካብራራ ነው ላይ ታገኙታላችሁ ማለት ነው። እንግዲህ የቤተ ክርስቲያን ስርዓት ነው የሁሉ። ላይ ቤትም ቢባል ታች ቤትም ቢባል እግዚአብሔር ነው የሚመሰገነው። ግን እንደ ቦታዎቹ፣ እንደ ባህሎቹ፣ እንደ ልማዶቹ፣ እንደ ሊቃውንቱ ስምምነትና እንደ ደብሩ ሁኔታ ያው በደብሩ የተለመደው ይባላል በምክክር ማለት ነውና፣ ግን ታች ቤት ከተጀመረ ታች ቤት ነው የሚያልቀው፣ ላይ ቤት ከተጀመረም ደግሞ በላይ ቤት ይሄዳል ማለት ነው። እኛ በታዕካ ነገሥት በዓታ ለማርያም ታች ቤት ስለሆነ ሲቆም የከረመው በጊዜሁ ነው። በጊዜሁ ሀለፈ ክረምት ማለት ምን ማለት ነው? ይሄ እንግዲህ ሰሎሞን የተናገረው ነው። በጊዜሁ ሀለፈ ክረምት፣ ክረምት በጊዜው አለፈ ነው። የሶስት ወሩን ክረምት ያሳለፍነው በጊዜው ነው። ክረምት በጊዜው ነው። በጋ በጊዜው ነው። አሁን መጸው ነው። እንደ ጠቅላላው እንደ በጋ ይቆጠራል። ከዛ መጸው ይባላል፣ ዘመነ ጽጌ ይባላል፣ ወርኃ ጽጌ ይባላል። የዘመነ ጽጌን ሁኔታ በባለፈው ተምረን ስለነበረ ከዛ ከባለፉት መዝሙራት በየሳምንቱ ማሕሌተ ጽጌና መዝሙራቱን ስንማር ወንጌሉን ምስባኩን ስንማር ከነበረው ላይ ስለ ማሕሌተ ጽጌ ታገኛላችሁ። አሁን ላብራራላችሁ የፈለግኩት ክረምት በጊዜው ያልፋል ነው። ይህ በምሳሌ ነው። በዚህ በመጽሐፍ ቅዱስ ትምህርታችን በትርጓሜው ክረምት በብሉይ ኪዳን ይመሰላል፣ በጋ ደግሞ በሐዲስ ኪዳን ይመሰላል። በክረምት ቅጠል እንጂ ፍሬ የለም። ዝናብ ይዘንባል፣ የሚበቅሉት ይበቅላሉ፣ ቅጠል ናቸው እንጂ ፍሬ ላይ አልደረሱም። በዘመነ ኦሪትም ትንቢት ነው፣ ቅጠል ነው ያለው እንጂ ፍሬው ገና አልደረሰም። ፍሬው ሐዲስ ኪዳን ኢየሱስ ክርስቶስ የተወለደበት ዘመን፣ ድንግል ማርያም ጌታን የወለደችበት ዘመን ስለሆነ ስለዚህ ክረምቱን በብሉይ ኪዳን እንመስላለን። ገና ድነቱ ያልተገኘበት በክረምት ቅጠል ስለሆነ ፍሬ ስለሌለ አጭዶ የሚበላ የለም። ለቀለብ የደረሰ ነገር አይኖርም። ክረምት ላይ ይበቅላል እንጂ ገና አልበሰለም ነው። በዝናብ እየበቀለ በፀሐይ የሚበስለው በበጋ ስለሆነ በጋ አሁን ያለንበት የወርኃ ጽጌ በሐዲስ ኪዳን ይመሰላል ማለት ነው።
አዲስ ኪዳን እንግዲህ ብሉይ ኪዳንና አዲስ ኪዳን ብለን ዘመን ከሁለት ይከፈላል። ቅድመ ልደተ ክርስቶስ ከክርስቶስ መወለድ በፊት የነበረ ዘመን ብሉይ ኪዳን፣ ክርስቶስ ከተወለደ ወደዚህ ያለው እስከ ዕለተ ምጽአት የሚሄደው ደግሞ አዲስ ኪዳን። ያኛው ቅድመ ልደተ ክርስቶስ እንደ ክረምት፣ እንደ ቅጠል ወቅት፣ እንደ ዝናብ ብቻ የሚወርድበት አይነት ዘመን ተብሎ ይታሰባል። ይሄ አዲስ ኪዳኑ ደግሞ አሁን አዝመራዎቹ እየታጨዱ እየተወቁ የሚበሉበት ሰው የሚበላው ነገር የደረሰበት ሰዓት ስለሆነ እህሉ የደረሰበት ሰዓት ስለሆነ ያ ትንቢቱ ተፈጸመ እንደማለት፣ ክርስቶስ ተወለደ እንደማለት፣ ተወልዶ ዓለምን አዳነ ብለን በዚህ የሚታመንበት ስለሆነ በዚህ ይመሰላል ነው። ክረምት አለፈ፣ ቆመ በረከት ተተካ ይላል። ቆመ ማለት ተተካ ብሎ ይተረጎማል። ሌላ ቦታ ቆመ ማለት ቆመ ብሎ ሲተረጎም፣ እዚህ ቦታ ግን ተተካ በሚለው ምክንያቱም በረከት ተተካ ማለት ክረምቱ አለፈ በጋ ተተካ እንደማለት ነው። በበጋ በረከት አለ ማለት አዝመራው ሁሉ የተባረከ ይሆናል ማለት ነው። አዝመራው ሁሉ ለምርት ይደርሳል ማለት ነው። መልካም አዝመራ ይሆናል ማለት ነው። እንግዲህ የሚያበራየውን በሬ አፉን አትሰር እንደሚለው የሚሰራ ይበላልና ሰርቶ ይበላል ማለት ነውና በሬ እንኳን ሰርቶ የሚበላ ከሆነ ሰውም ሰርቶ በሚገባው በልኩ መብላት ያለበትን ይበላል የሰራበትን ማለት። መስራት ለመብላት ስለሆነ፣ መብላት ደግሞ ለመሰንበት ስለሆነ፣ መሰንበት ደግሞ ለመኖር ስለሆነ ማለት ነው። ስለዚህ ናሁ ጸገዩ ጽጌያት፣ ይሄው እንግዲህ ወቅቱን የሚመለከት ነው። ስለ ጽጌ ነው መዝሙሮቹ የሚናገሩት። የአበባ ወቅት ስለሆነ፣ የጌታ የስደቱ ወቅት ስለሆነ፣ እመቤታችን የተሰደደችበት ወቅት ስለሆነ ጸገዩ ጽጌያት፣ አበባዎች አበቡ ነው። ጸገዩ ማለት አበቡ ማለት ነው። ናርዶስ ፈረየ በውስተ ገነት ይላል። ይሄ የሽቱ ዛፍ ቀንሞስ፣ ቀናንሞስ የሚባሉ እነዚህ የሽቱ ዛፎች ናቸውና እነዚህ ያፈራሉ። ሽታ ያላቸው ሽቶ የሚሰጡ ዛፎች ዛሬም አሉ። በዚህ በጫካ የሚበቅሉ እንደገና ደግሞ አትክልት በሰፋበት ቦታ ጥሩ መዓዛ ያላቸው እጽዋት አሉ። በገነትም ያሉ እጽዋት መዓዛቸው ልዩ ነው። በዚህ ምድርም ላይ ደግሞ የተተከሉ እግዚአብሔር በተፈጥሮ ያሳመራቸው መዓዛቸው ያማረላቸው እጽዋት አሉና እነሱ ነው ቀንሞስ፣ ቀናንሞስ፣ ናርዶስ እያለው የሚላቸው። ከርካ ምስለ እንጎታት፣ ሎሚ ከትርንጎ ጋራ ያምራል፣ ያፈራል። እነዚህ ሁሉ መጀመሪያ ይበቅላሉ፣ ከበቀሉ በኋላ ያብባሉ፣ ካበቡ በኋላ ያፈራሉ እያለ እንደ ፍሬያቸው፣ እንደ ጣዕማቸው፣ እንደ አገልግሎታቸው ይናገራቸዋልና እንጎታት ማለት ትርንጎ ማለት ነውና ክርስቶስ ሰርዐ ሰንበተ፣ ክርስቶስ ሰንበትን አዘጋጀ። ልናስቀድስባት፣ ማሕሌት ልንቆምባት፣ ስብሐተ እግዚአብሔር ልንናገርባት፣ እግዚአብሔር ጋር ልንገናኝባት፣ ምስጋና ልናመሰግንባት እቺ ሰንበት በክርስቶስ ተሰራችልን። በክርስቶስ ክርስቲያን አሰኝቶን ሰንበቷንም ሰንበተ ክርስቲያን አሰኝቶ ሰጠን ማለት ነው። ክርስቶስ እኛም በክርስቶስነቱ ክርስቲያኖች ያሰኘ፣ በክርስቶስነቱ ደግሞ ለእኛ ሰንበተ ክርስቲያን የክብር ቀን፣ የበረከት ቀን፣ የጸሎት ቀን፣ የምስጋና ቀን፣ የሥጋው ደግሞ መቀበያ ቀን፣ የተጣሉ የሚታረቁበት ቀን፣ የታመመ የሚጠየቅበት ቀን፣ የበደለ የሚክስበት ቀን፣ የቀማ የሚመልስበት ቀን፣ የጽድቅ ሥራ የሚሰራበት ቀን ሰንበት ናትና በዚህች ሰንበት መልካም ሥራ መስራት ተፈቅዷል ተብሎ በወንጌል እንደተነገረው መልካም ሥራ ከሚባለው ውስጥ የመጀመሪያው ምስጋና ነው። ከዛ በኋላ ደግሞ እግዚአብሔር የሚደሰትባቸው በሌሎች ቀናትም ክፉ መስራት አልተፈቀደም። በበለጠ ለማለት ከዚህች ቀን የተነሳው ወደ ሌሎች የሄደ በዚህች ቀን የሚሰራው መልካም ቀን ነው። ወደ ሰኞ፣ ወደ ማክሰኞ፣ ወደ ሮብ፣ ወደ ሐሙስ እየሄደ መልካም የሚሆነው ማለት ነውና መልካም ነገር የሚሰራባት ሰንበትን ሰርቶ የሰጠን ናአኩቶ ለዘጸገወነ ሰናይቶ፣ በጎ ነገሩን ለሰጠን እግዚአብሔር ምስጋና እናቀርባለን። ናይኩቶ እናመሰግነዋለን ነው። እግዚአብሔርን የምናመሰግነው እኮ በጎ ነገር ስላደረገልን ነው። ምን በጎ ነገር አደረገልን? ከመጀመሪያው ሲፈጥረን በጎ ነው። እኛም መፍጠሩ በጎ ነገር ማድረጉ ነው። ምስጋና በባህሪው እንደቀረ አውቆ በፍጡራን በፈጠርኳቸው ልመስገን ብሎ ፈጠረን። ለምስጋና የተፈጠርነን እግዚአብሔር ሊመሰገንብን ሊመለክብን የተፈጠረ ስሙን ለመቀደስ ክብሩን ለመውረስ ሁልጊዜ እንደምንለው የተፈጠርነን ማለት ነው። በጎ ነገሩን የሰጠን እግዚአብሔር ከዛ ደግሞ እድሜውን የሰጠን ጤናውን የሰጠን ጊዜውን የሰጠን ከዛም አልፎ ደግሞ እውቀት የሰጠን ማስተዋሉን የሰጠን ሥጋ ወደሙን የሰጠን ድነትን የሰጠን ሕይወትን የሰጠን እግዚአብሔር በሰጪነቱ እናመሰግነዋለን። እግዚአብሔር ሁሉ የተሰጠን መልካም ነገር ሁሉ የተሰጠን ከእግዚአብሔር ስለሆነ ስጦታ ከእግዚአብሔር ሲሆን ፍጹም ስጦታ ይሆናል። ስጦታ ከሰው ብቻ ሲሆን ፍጹም ስጦታ ይሆን መልሶም ሊወሰድ ይችላል። እንደገና ሰው ሰጥቶም ደግሞ ሌላ የዛን መልስ ሊፈልግ ይችላል።
ሰጥቶ መቀበል የሚባል በዓለም አለ። እግዚአብሔር ዘንድ ግን ሰጥቶ መቀበል ሳይሆን እግዚአብሔር መስጠት ብቻ ነው ስራው። ሰጥቶ የሚቀበል ሳይሆን በሰጠን ልክ የማይጠይቀን አምላክ፣ የሰጠንን የማይጠይቀን፣ የሰጠንን ሰጥቶን እኛ ግን ለምስጋና አስራቱን በኩራቱን የሚሰጥ ሰው እኮ ሊሰጥ ከሚገባው በታች ትንሹን ነገር ነው ከ10 1 የሚሰጠው ማለት። እግዚአብሔር ብዙ ሰጥቶን ጥቂት ነገር የሚቀበል ማለት ያም ደግሞ መልሶ ለኛው በረከት የሚሆን ሌላ በረከት ሊጨምር እንጂ ለእግዚአብሔር የሚጨምረው ነገር የሌለ። አስራቱን ያወጣ ሰው እኮ የሚጠቀመው ራሱ ነው፣ እግዚአብሔርን አይደለም የሚጠቅመው። አስራታችንን ከ10 1 በሰጠን ጊዜ ተጠቃሚው እኛ ነን ማለት ነው። ምእመናን ከ10 1 ስትሰጡ የምትጠቀሙት በረከቱ የሚጨምረው የእናንተ በረከት ነው። ለእግዚአብሔር የሚጨምር ነገር የለም። ምስጋናም ስናመሰግነው ለእኛ የሚጨምር እንጂ ለእግዚአብሔር የሚጨምር አይደለም። እምቅድመ ይፍጥር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ ሰለስቱ ምዕት ያሉት እግዚአብሔር መላእክቱን ለምስጋና ከመፍጠሩ በፊትም ቢሆን የእሱ ምስጋና አልተቋረጠም። ባህሪው ምስጉን ነው፣ በባህሪው ይመሰገን ነበርና ነው። ስለዚህ እግዚአብሔር ለዘጸገወነ ሰናይቶ ማለት በጎ ነገርን የሰጠን እግዚአብሔርን እናመሰግናለን ነው። የሌሊቱ መዝሙር ይሄን የመሰለ ነው። ጠዋት ላይ እንግዲህ ምስባክ ደግሞ በዚህ በጊዜው ከሆነ መዝሙሩም ምስባኩም ወንጌሉም ተወድሶ በሚባልበት ቦታ ቅድም እንዳልኳችሁ የመጀመሪያው ጽጌ ላይ ያብራራናውን ትመለከታላችሁ፣ ከዛ ትጠቀማላችሁ ማለት ነው። ምስባኩ አንተ ፈጠርከ ፀሐይ ወወርሃ ይላል። የበጊዜሁ ከሆነ የበጊዜሁ የአራተኛው ሰንበት አንተ ፈጠርከ ፀሐይ ወወርሃ አለ ቅዱስ ያሬድ። በባለፈ መዝሙር ላይ ወመኑ ማሪ ስንል ይህን ጉዳይ አብራርተነዋል። ይገናኛል ቃል እግዚአብሔሩና ፀሐይ ወወርሃ አንተ ፀሐይና ጨረቃን ፈጠርህ ይላል። ማን ነው? ክረምትና በጋ ማን ነው? ፈጠርከ ፀሐይ ወወርሃ ነው። ፀሐይና ጨረቃን ፈጠርህ ይላል። በሰማይ ላይ የተፈጠሩ ናቸው እነዚህ በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት ዓለም በተፈጠረ በአራተኛው ቀን በሰማይ ላይ ነው። በሰማይ ላይ በዕለተ ረቡዕ ለያብሩሁ ብርሃናት አበይት በገጸ ሰማይ ሙሴ እንደጻፈው በሰማይ ጠፈር ላይ እነዚህ አበይት ብርሃናት ያብሩ ይፈጠሩ። እነሱም ብዙ ብርሃን ያለው ፀሐይ ነው፣ መለስተኛ ብርሃን ያለው ጨረቃ ነው። ከዛ በጣም ትንሽ ብርሃን ያለው ደግሞ ከዋክብትና ደመናትም ውስጣቸው ብሩህ ነው። አንተ ገበርከ አድባረ ምድር ኩሎ የምድር ተራሮችን ሁሉ አንተ ፈጠር። አድባረ ወምድረ ኩሎ ይላል። አድባረ ምድር ኩሎ ይላል። እንዲህ ብሎ ይነገራልና አድባረ ምድር ኩሎ የሚለው ሰፊው የሚያስማማው እሱ ነው። ሁሉ የሆነ የምድር ተራሮችን በምድር ላይ የጸኑትን ተራሮች አንተ ፈጠርካቸው ነው። ይህን ተራራ ያጸና እግዚአብሔር ነው። እግዚአብሔር ባያጸናው ተራራው ይደረመሳል፣ ምድሩ ይደመረመሳል፣ ሰማዩም ያለ ምሰሶ ነው የቆመው። ሊቆም አይችልም ነበረ። እግዚአብሔር ነው እንዲቆም እንዲጸና ያደረገው። ሁሉንም ፍጥረት በየፍጥረቱ በየፈርጁ በየስነ ፍጥረቱ ጸንቶ እንዲኖር ያደረገ እግዚአብሔር ነው። ክረምተ ወሐጋየ ዘአንተ ፈጠርከ በጋና ክረምትን አንተ ፈጠርህ። ቅድም እንዳልኳችሁ በጋና ክረምትን የፈጠርክ አንተ ነህ። አንድም በጋና ክረምትን የምታፈራርቅ አንተ ነህ፣ ሌላ የሚያፈራርቅ የለም ነው። በጋን ከበጋ ወደ ክረምት ከክረምት ወደ በጋ የምትወስድ እያፈራረቅ የምታኖረን የምትመግበን አንተ ነህ አለ ቅዱስ ያሬድ። ከዳዊት ያለውን ወስዶ ማለት ክረምተ ወሐጋየ ዘአንተ ፈጠርከ ማለት ክረምት ማለት ክረምት ነው፣ ሐጋይ ማለት በጋ ማለት ነው። በጋና ክረምትን የፈጠርህ አንተ ነህ ይላል። ምስጢሩ እንግዲህ ፀሐይ ጨረቃን የፈጠርህ አንተ ነህ አለ። ተራራውን ኮረብታውን የፈጠርህ አንተ ነህ አለ። ምድሩን ደልዳላውን መሬት ሁሉ የፈጠርህ አንተ ነህ። የተደልድሎ ተስተካክሎ ያገኘነውን መሬት አስተካክለህልን ፈጥረህልን ወደዚህ ምድር ያመጣህን አንተ ነህ ነው። ለእኛም የሚያስፈልገንን ነገር ካስተካከለና ካሟላ በኋላ እግዚአብሔር እኛን ወደዚህ ዓለም መጥቶ ወደዚህ ዓለም እንድንመጣ እንድንፈጠር እንድንኖር ስሙን እንድንቀድስ ክብሩን እንድንወርስ አደረገን። ምድሩን ለሰው ልጅ ነው የፈጠረው እግዚአብሔር፣ ሰማዩን ለራሱ ብሎ ዳዊት በመዝሙሩ ይናገራልና እንግዲህ በጋውን 9 ወር በጋ የምታመጣ 3 ወር ክረምት የምታደርግ አንተ ነህ ነው። በጋ ጠቅላላውን 9 ወር ይሆናል በሀገራችን። ክረምት ደግሞ 3 ወር ነው የኢትዮጵያ ምድራችን ክረምት ማለት ነው። 3ቱን ወር ክረምት ያከረምከን አሁን በጋውን ያመጣህልን አንተው ነህ ብሎ የተናገረ ነውና ስለዚህ በዚህ መልክ የምንመለከተው ስለሆነ እንግዲህ አድባረ ምድር ሙሴና አሮንን 70 ሊቃናትን ያስነሳ አንተ ነህ ይላል። ተራሮች ያለውን በሙሴ ይመስለዋል፣ በአሮን ይመስለዋል። በ70 ሊቃናት
ሰብአ ሊቃናት የነበሩ በመንፈቀ ደብር በደብረ ሲና በመንፈቀ ደብር የነበሩ ሙሴና አሮን በርዕሰ ደብር የነበሩ ሕዝቡ በእግረ ደብር የነበሩ ከተራራው ስር የነበሩት ሕዝቦቹ ናቸው። በተራራው እኩሌታ የነበሩት ሰብአ ሊቃናት ናቸው። በተራራው ራስ ላይ የነበሩት ሙሴና አሮን ናቸው። ደብረ ሲና የቤተ ክርስቲያን ምሳሌ ናት። በርዕሰ ደብር ሙሴና አሮን እንደነበሩ የተራራው ራስ ቤተ መቅደስ ነው። ዛሬ በቤተ መቅደስ ይመሰላል። ያኔ ቤተ መቅደስ ስላልተሰራ ነው ዛሬ ደብረ ሲና ቤተ ክርስቲያን ትመሰላለች፣ ወይንም ቤተ ክርስቲያን በደብረ ሲና ትመሰላለች። ደብረ ሲና የቤተ ክርስቲያን ምሳሌ ስንል በተራራ ላይ ሙሴና አሮን እንደነበሩ ካህናት በቤተ መቅደስ ናቸው ነው ዛሬ ይሄው መቅደስ የምታዩት ነው። ቅድስት ላይ ደግሞ ቆራቢያን የሚቆሙበት ነው። ቆራቢያን የሚቆሙበት ሰብአ ሊቃናት የነበሩበት እዚያ ነው። ኢቆራቢያን ወይንም ደግሞ ቅኔ ማይሌት የሚባላለና በቅኔ ማይሌቱ ደግሞ ኢቆራቢያን ሰፊው ሕዝብ የሚቆሙበት ቦታ ማለት ነው። ቤተ ክርስቲያን ለአገልግሎት ለምስጋና የምንቆምባቸው ክፍሎች 3 ናቸው። ቅኔ ማይሌት፣ ቅድስት፣ መቅደስ፣ ዋናው መቅደስ ተብሎ በዛ ይመሰላልና ሙሴ አሮን በቤተ መቅደስ ያሉትን ነው የሚመስሉት። ሰብአ ሊቃናት በቅድስት ያሉትን ነው የሚመስሉት። በእግረ ደብር ያሉ ደግሞ ማንኛውም ወደ እግዚአብሔር ቤት የመጣ ሁሉ እንደው ከኃጢአት ፈልሶ የመጣ ሁሉ ከኃጢአት ተለይቶ የመጣ ሁሉ በቤቱ የሚቆምበት የሚያስቀድስበት ቅጽረ ቤተ ክርስቲያንም ቢሆን እንግዲህ ውስጥ መግባት ከተሳነና ምናልባት ውስጡ ከጠበበም በሌላም ችግር ውስጥ የማይገባ ከሆነ ደግሞ በቅጽረ ቤተ ክርስቲያን ያለ በረከት ከመቅደሱ የተገኘ በረከት ወደ ቅድስት፣ ከቅድስት ወደ ቅኔ ማይሌት፣ ከቅኔ ማይሌት ወደ ግቢ ውስጥ ቅጽረ ቤተ ክርስቲያን፣ ከዛም ያለፈ ደግሞ በረሃ ውስጥ ወዳሉት መናንያን ሁሉ እግዚአብሔር በረከት ይደርሳል ማለት ነው። አልፎ ሄዶ ምናልባት በረሃ ያሉ ሰንፈው ከቤታቸው የተቀመጡት ላይ ላይሄድ ይችላል። ምክንያቱም ቤተ እግዚአብሔር መሄድ ያለባቸው 3 ምዕት የጠዋትና የማታ ጸሎት በቤተ እግዚአብሔር ነው የሚደረገው ብለዋል። የሌሊት ጸሎት ከቤት ሊደረግ ይችል ይሆናል። የጠዋትና ማታ ጸሎት ግን ቤተ እግዚአብሔር ሄዶ ማድረስ እንደሚገባ ቤተ ክርስቲያንን ብዙ ሊቃነ መላእክት የሚጠብቋት የማይለዩት ቤተክርስቲያን ቤተ እግዚአብሔር መሆኗን ይናገራሉና ማለት ነው። እንግዲህ ፀሐይ ሊቀ ካህናቱን ወርጭ ንጉሱን ያስነሳ አንተ ነው። ፀሐይን የፈጠርክልን ሲል ሊቀ ካህናትን ሕዝቡን ይጠብቅ ዘንድ ያስነሳ መንፈሳዊ መሪን ያስነሳ አንተ ነው። ጨረቃ ደግሞ ከሱ ያንሳልና ከመንፈሳዊ ከስጋዊ መንፈሳዊ ይበልጣልና ጨረቃን ያስነሳ አንተ ነህ፣ የፈጠርክልን ማለት አንተ ነህ። ምድራዊ መሪን የምትሰጠን አንተ ነህ። ፀሐይና ጨረቃ ምሳሌነታቸው ለመንፈሳዊ መሪና ለስጋዊ መሪው ነው። ፀሐይ በብርሃን እንደሚበልጥ መንፈሳዊ መሪም የሰማይ ጉዳይ ስለሆነ በእጁ ያለው ይበልጣል ነው። ስጋዊ መሪ በምድር ስለሆነ የሚመራው እንደ ጨረቃ ነው፣ ብርሃኑ መለስተኛ ነው። አያችሁ መንፈሳዊ መሪነት እንዴት ትልቅ ነገር እንደሆነ። መንፈሳዊ መሪነት ከሁሉ እንደ ፀሐይ ለሁሉ መብራት መቻል ያስፈልጋል። ለሁሉ የሚበራ ፀሐይ ሀብታም ድሃ ሳይል እንደሚበራ፣ ላለው ለሌለው እኩል እንደሚበራ፣ ለአበሻ ለፈረንጅ ብሎ እንዳልሆነ እኩል እንደሚበራ፣ ልክ እንደዚሁ መንፈሳዊ መሪም እኩል መብራት ነው። ለሁሉ እኩል ብርሃን መስጠት ነው። ፀሐይ ይወጣል እንጂ ማን ይሞቀኛል ማን አይሞቀኝም ብሎ እንደማይወጣ መንፈሳዊ መሪም ማን ይሰማኛል አይሰማኝም አይልም፣ ሁሉንም ያስተምራል። ለሁሉም እውነትን ይናገራል፣ እውነትን ይመሰክራል፣ ስለ እግዚአብሔር ይናገራል፣ ስለ እግዚአብሔር ያስተምራል፣ ስለ እግዚአብሔር በጎ ነገር ያስተላልፋል ማለት። ስለዚህ መንፈሳዊ መሪ የምን ምሳሌ ነው? የፀሐይ ምሳሌ ነው። ስጋዊ መሪ ደግሞ የጨረቃ ምሳሌ ነው። ጨረቃም የምትደምቀው አለ የምታበራው ብርሃን ስላላት ከፀሐይ መለስ ያለ 2 እጅ ክፍለ ብርሃን ያላት። ስጋዊ መሪም መጽሐፍ ቅዱስ ላይ ሮሜ መልእክቱ ላይ ቅዱስ ጳውሎስ ወኢይሰየም ንጉሥ ዘእንበለ እምኀበ እግዚአብሔር፣ መሪ ያለ እግዚአብሔር ፈቃድ አይመረጥም አይቀመጥም ይላል፣ ምድራዊም ቢሆን። ነገር ግን እኛ መልካሞች ስንሆን መልካም መሪ፣ እኛ በደለኞችና ኃጢአተኞች ስንሆን ደግሞ ኃጢአተኛ። ወያነግሥ ብእሴ መደልወ በእንተ ሕዝብ ኢዮብ መጽሐፈ ኢዮብ ምዕራፍ 38 ላይ ተመሪዎቹ ሲከፉ መሪውን ያከፋል እግዚአብሔር ይላል። መክፋት የለብንም። እኛ ስንከፋ መሪዎች ይከፉብናል፣ ምድሩ ይከፋብናል፣ ሰማዩ ይከፋብናል፣ ስነ ተፈጥሮ ሁሉ ይከፋል። አንዳንድ ጊዜ ተፈጥሮ ከፍቶ እኮ በፀሐዩ በሰዓቱ ዝናብ የማይሰጠው፣ ዝናቡም ሲመጣ ደግሞ አደጋ ይዞ የሚመጣ ጎርፍ ይዞ የሚመጣ ጉዳት ይዞ የሚመጣ እኛ ስንከፋ ነው። እኛ ስንከፋ እግዚአብሔር ልምጭ አይቆርጥም። ፍጥሯን ሲከፉ እግዚአብሔር ልምጭ አይቆርጥም። እዚሁ ባለው ፍጥረት ነው አንዱን የሚቀጣውና እግዚአብሔር ከቅጣት ይሰውረን ይጠብቀን። ስለዚህ ፀሐይና ጨረቃ የተባሉት
እነዚህ የመንፈሳዊ መሪና የስጋዊ መሪ ምሳሌዎች ናቸው ተብሎ ተቀምጧል ማለት ነው። እንግዲህ አድባረ ምድር ሁሉ አድባረ ወምድረ ሁሉ የሚልም አለ። ልዑላኑን ትሑታኑን የፈጠረ አንተ ነህ። ልዑላን መላእክትን የፈጠርካቸው አንተ ነህ። ትሑታን የሰው ልጆችን የፈጠርክ አንተ ነህ። ልዑላን ከፍ ካለ ቦታ ያሉ፣ ትሑታን ዝቅ ካለ ቦታ ያሉ ናቸው። እንደገና በክብርም ልዑላንን በክብርም ትሑታንን ዝቅ ያሉትን። ስለዚህ ታላቁንም ታናሹንም የከበረውንም የተዋረደውንም ዝቅ ያለውንም ከፍ ያለውንም የፈጠርህ አንተ ነህ አለ ዳዊት በመዝሙሩ። እሱ ነው ምስባክ የሆነው። እንግዲህ የቅዱስ ዳዊት ምስጢር ይሄ ነው። በዚህ መልክ ነው እያመሰጠረ ያስተማረንና የነገረን ማለት ነው። እንደገና እንግዲህ ተማርከው የነበሩ ወደ ባቢሎን የሄዱትን የመለስካቸው አንተ ነህ። ዝናም ያዘነብክላቸው እየሄዱም በሰው ሀገርም በስደት ሲኖሩ 70 ዘመን ነው እስራኤል ዘስጋ በስደት የኖሩትና በተሰደዱ ጊዜ በሄዱበት ሀገር እንዳይርባቸው፣ እንዳይጠማቸው፣ እንዳይራቆቱ ያደረግካቸው አንተ ነህ። 70 ዘመን ሙሉ የጠበቃቸው በስደቱ ዓለም፣ በጥፋቱ ዓለም፣ በጉዳቱ ዓለም፣ በሚነቀፉበት ዓለም፣ በማይከበሩበት ዓለም፣ ታቦተ ጽዮንን ይዘው በማያመሰግኑበት ዓለም ላይ ሀገር ላይ የረዳቸው እግዚአብሔር ነው። ዛሬም ከሀገራቸው ከኢትዮጵያ ተለይተው የሚኖሩትንም በሰው ሀገር የሚረዳቸው እሱ ነው። እዚህም ሲኖሩ የሚረዳቸው እሱ ነው። በቤታቸው የሚረዳቸው ነው እሱ ነው። በውጭ የሚረዳ እሱ ነው። በስራ ቦታ የሚረዳ እሱ ነው። በእረፍት ቦታ የሚረዳ እሱ ነው። በደረስንበት ቦታ ሁሉ የሚረዳን እግዚአብሔር ነውና እሱ የተመሰገነ ይሁን። ሌላው አንተ ፀሐይና ጨረቃን ፈጠረ አለ። ፀሐይ ጨለማ ጨረቃም ደም እንዲሆን ያደረግህ አንተ ነህ ነው። ይሄ የዕለተ ዓርቡ ነው። በዕለተ ዓርብ ጌታ ኢየሱስ ክርስቶስ በተሰቀለለት ፀሐይ ጨልመዋል፣ ጨረቃ ደም ሆነዋል። ይህን እንዲሆን ያደረግከው አንተ ነህ ይላል። ይህንን እንዲሆን ያደረግከው ምክንያቱም ፀሐዩ መጥቆር የቻለው መጨለም የቻለው እግዚአብሔር ነው ያጨለመው ማለት ተአምራት ነው። አይሁድ የማይገባ ስራ ሰርተው ከዛም ንስሐ ያልገቡ በመሆናቸው ነው ፀሐይን እንዲጨልም። ያን ጊዜ 6 ሰዓት ላይ ወጊዜ 6ቱ ሰዓት ጸልመ ፀሐይ ወጸልመ ኩሉ ዓለም ታምር ላይ ወይንም ደግሞ ድርሳነ ዮሐንስ አፈወርቅ ላይ 6 ሰዓት በሆነ ጊዜ ጌታ በተሰቀለበት ዕለት ፀሐይ ጨለመ፣ ፀሐይ ብርሃኗን ከለከለች። ያንን ነው የሚያሳየው። ዳዊት የዚህ ምስጢር ነው የተገለጠለት። አንተ በምትሰቀልበት ቀን ፀሐይ ይጨልማል፣ ፍጥረታቱ ሁሉ ይናጋሉ። ፈጣሪ ፍጥረታት ነውና የተሰቀለው ሥጋ የለበሰ አምላክ ነውና ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነ ነውና በዛ ምክንያት ይጨልማል ብሎ የተናገረው የዳዊት ትንቢት አልሳተምና ነቢየ እግዚአብሔር ነውና እግዚአብሔር ገልጦለት ነው የተናገረውና ፀሐይ ጨልሟል፣ ጨረቃም ደም ሆኗል። በዚህ ወወር ደመ ኮነ፣ ወርህ ማለት ጨረቃ ማለት ነውና ጨረቃም ደም ሆነ። እግዚአብሔር ስራው እንዲህ ነው። እግዚአብሔር ፍጥረታትን ያዛቸዋል። ብርሃኑን ጨለማ ያረጋል፣ ጨለማውን ብርሃን ያረጋል። መልካም የነበረውን ደም ያረጋል። ከዋክብትን እንዲረግፉ ያረጋቸው እሱ ስለሆነ ይህን ነው ሊናገር የፈለገው። ሐዋርያትን 70 አርድእትን ያስነሳ አንተ ነህ አለ። አድባረ ምድር ሁሉ ያለው ላይ 12ቱን ሐዋርያት 72ቱን አርድእት ያስነሳ፣ መምህራንን ያስነሳ፣ ካህናትን ያስነሳ፣ ዲያቆናትን ያስነሳ አንተ ነህ ብሎ በኋላ ላይ ሐዋርያት እንደሚነሱ በብሉይ ኪዳን ነቢያትን አስነስተህ ትንቢት እንዲናገሩ ያደረግህ፣ ይወርዳል ይወለዳል ብለው እንዲተነብዩ ያደረግህ፣ በአዲስ ኪዳን ደግሞ ሐዋርያትን ወረደ ተወለደ እንዲሉ ያደረግህ አንተ ነህ አለ። ዳዊት ነው እንዲህ የሚናገረው። ከዛም 70 አርድእትም እንዲመሰክሩ እነ ቅዱስ ማርቆስ እነ ቅዱስ ሉቃስ ወንጌል እንዲጽፉ እንዲመሰክሩ ከአርድእቱ የመረጥካቸው አንተ ነህ። ከአርድእት ተመርጠው ወንጌላትን እንዲጽፉ ያደረግካቸው። ይልቁኑ ሉቃስማ እንደገናም ተጨማሪ ግብረ ሐዋርያትን እንዲጽፍ ያደረገው አንተ ነህ አለ ማለት ነው። ይሄ ተገልጦለታል ነው። ክረምተ ዋጋዬ ኦሪትና ወንጌልን የሰራ አንተ ነህ። ክረምትን በኦሪት ቅድም እንዳልኳቸው በጋን ደግሞ በወንጌል መስሎ ማለት ነው። በጋ ብርሃን ነው፣ አዲስ ኪዳን ዘመነ ወንጌል ብርሃን ነው። ክረምት ጨለማ ይበዛል፣ ሰማዩ ምድሩ ይጠቁራል፣ ይደምናል። ያን በብሉይ ኪዳን መስሎ በዘመነ ኦሪት መስሎ ተናገረ። እንዲህ አድርጎ አብራራ ማለት ነው። ከዛም አያይዞ እንግዲህ በክረምት ቅጠል እንጂ ፍሬ አይገኝም ብዬ ቅድም ነግሬያችኋለሁ። በኦሪትም ተስፋ እንጂ ሀብት ስርየት አልተሰጠም። በኦሪት ተስፋ ነው ሲሰጥ የቆየው። የስርየት ኃጢአት ተስፋ ነበር። ኃጢአታችሁ ይሰራያል የሚል ተስፋ ነበር የተሰጠን እንጂ ኃጢአታችን አልተሰረየም በኦሪት ማለት። ስለዚህ በክረምት ተመሰለ ማለት ቅጠል የነበረና
ፍሬ ያልተበላበት ዘመን ነው ለማለት ነው። በሐዲስ ኪዳን በወንጌል ግን ሀብተ መንፈስ ቅዱስ ተሰጥቶናል። ስርየተ ኃጢአት ተሰጥቶናል። የመንፈስ ቅዱስ ሀብት ተሰጥቶን በመንፈስ ቅዱስ መንፈሳውያን ተሰኝተናል። እግዚአብሔር ይቅር ብሎን ደግሞ ስርየተ ኃጢአት ወልደ እጓለ እመሕያው ኃጢአትን ይቅር ይል ዘንድ ወደዚህ ዓለም መጣ ይላል። የእያንዳንዱን ሰው ኃጢአት ይቅር ይል ዘንድ ወደዚህ ዓለም መጣ። የእያንዳንዳችን ኃጢአታችንን ይቅር ይለን ዘንድ ወደዚህ የመጣና ኃጢአታችንን ይቅር ያለን የማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። እሱ ኃጢአታችንን ይቅር ባይለን ኃጢአታችንን ማን ይቅር ይለናል? እንዴትስ በእውነት ጽድቅ እናገኛለን? እንዴትስ ገነት እንገባ ነበረ? የዲያብሎስ መጫወቻ ሆነን እንቀር ነበረ እኮ። ዲያብሎስን ከላያችን ላይ ስራውን ሁሉ የዲያብሎስን ስራ ከላያችን ግፍፍ አድርጎ አጥፍቶ እኛም በመንፈሳዊነት በመንፈስ ቅዱስ እንድንመራ ያደረገን እግዚአብሔር ነው። ስለዚህ ሀብተ መንፈስ ቅዱስ ተሰጥቶናል በወንጌል። በበጋ ገበሬዎቹ አዝመራቸውን እንደሚሰበስቡ እኛም ሲተነበይልን የነበረውን አዝመራ ጽድቅ፣ አዝመራ በረከት፣ አዝመራ ስርየተ ኃጢአት፣ አዝመራ ሀብተ መንፈስ ቅዱስን ሰበሰብንበት ማለት ነው። ይሄ አዲስ ኪዳን እንዲህ ነው እንግዲህ የሚታሰበውና በዚህ መልክ ስናየው ይሄ በዚህ የሆነ ስለሆነ ክረምትና በጋን የፈጠረልን እሱም እንደሆነ ይህን ተረድተነው በዚህ ቀን ማሕሌት እንድንቆም እንድናመሰግን ነው። ከማሕሌተ ጽጌውም ያለ እንግዲህ ሁልጊዜ የሚባለው ነው። ለምሳሌ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ የሚለው በይበልጥ ዛሬ ቅዱስ ጊዮርጊስ ስለሆነ በአራተኛው ሳምንት ዘንድሮ በ2018 ዓመተ ምህረት አራተኛው ሰንበት ላይ የዋለው ቅዱስ ጊዮርጊስ ስለሆነ አክሊለ ጽጌ የጽጌ አክሊል ዘውድ የምትሆኚ ማርያም ሆይ ለጊዮርጊስ ቀጸላ መንግስቱ የጊዮርጊስ የመንግስቱ ዘውድ አንቺ ነሽ ነው። የሰማዕታት ዘውዳቸው እመቤታችን፣ የደናግል መመኪያቸው እመቤታችን እነ ቅዱስ ጊዮርጊስ እሷን ዘውድ አድርገው ተቀዳጅተው ቃል ኪዳኗን ተቀዳጅተው በረከቷን ተቀዳጅተው ነው ዲያብሎስን ድል ነስተው ይሄን ዓለም ድል የነሱና ከእግዚአብሔር ጋር አይኖሩት። እመቤታችንን አክሊል አድርገው የተቀዳጁ እንደነ ቅዱስ ጊዮርጊስ ኃጢአትን ድል ያደርጋሉ። የዓለምን ፈተና ሁሉ ድል ያደርጋሉ። ለጊዜው ፈተና ሊበዛ ይችል ይሆናል። የማሸነፉን አቅም ድንግል ማርያም ትሰጣለች ማለት እሞሙ ለሰማዕት የሰማዕታት እናታቸው የነ ቅዱስ ጊዮርጊስ እናታቸው እመቤታችን ቅድስት ድንግል ማርያም ናት። አንቲ ኩሎ ታሰግዲ ሎቱ ይላል። አንቺ ሁሉን ለቅዱስ ጊዮርጊስ ታሰግጂለታለሽ። ሰው ለቅዱስ ጊዮርጊስ ይሰግዳል፣ ቅዱስ ጊዮርጊስን ያከብራል፣ ቅዱስ ጊዮርጊስን ይወዳል። ያመልካል አይደለም፣ ይወዳል። አማልደኝ ይላል፣ ይማጸናል፣ ከፈጣሪ አስታርቀኝ ይላል ማለት ነው ቅዱስ ጊዮርጊስ። ወላኪኒ ይሰግዱ እቱ እሱም ላንቺ ለእመቤታችን ይሰግዳል። ሌሎቹ ለእሱ እንዲሰግዱ እንዲያከብሩ ስታረጊ ቅዱስ ጊዮርጊስ ደግሞ ለአንቺ ይሰግዳል፣ አንቺን ያከብራል። ቅዱስ ጊዮርጊስ እንግዲህ እንደሚታወቀው በወጣትነቱ ዘመን ቤተ መንግስትን ትቶ የአባቱን ቤተ መንግስት ትቶ የተከተለ ነው እግዚአብሔርን። ይሄ ምድራዊ ንግስና ነው አለ፣ ሰማያዊ ንግስና ያስፈልገኛል አለ። የምድሩ ንግስና ቀሪ ነው፣ የሚያልፍ ነው፣ ጊዜያዊ ነው። ዘላለማዊ ንግስና የኢየሱስ ክርስቶስ ያስፈልገኛል ብሎ የአባቱን ቤተ መንግስት ትቶ የወጣ ነው። ለሰማዕትነት ሄደው እኮ አጥቶ አይደለም፣ ቸግሮት እኮ አይደለም። ቸግሮት ልሙት ብሎ አልሄደም። የሚበልጠውን ይዞ ነው፣ የሚበልጠውን አይቶ ነው። የኢየሱስ ክርስቶስ ነገር እንደሚበልጥ ስለተረዳ ነው። የኢየሱስ ክርስቶስ ነገር ይበልጣል ብሎ ነው ሄደውና ስለዚህ የሰማዕቱ የቅዱስ ጊዮርጊስም ዕለት ስለሆነ የሰማዕቱ የቅዱስ ጊዮርጊስም በረከትና ረድኤት እግዚአብሔር አምላካችን በሁላችንም ያሳድርብን። የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ እስከ ፍጻሜ ነው። ይሄ ወንጌል ይሄ ምዕራፍ የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ እስከ ፍጻሜ እዚህ ወንጌል ላይ ትልቅ ኃይለ ቃል ጌታ ኢየሱስ ክርስቶስ የተናገረው አስቀድማችሁ መንግስቱና ጽድቁን ፈልጉ፣ የጽድቅን ነገር አስቀድማችሁ ያስቡ፣ ሌላው በኋላ ይሰጣችኋል። ሌላው አይታጣም። በራት ላይ እንደ ደራጎት ነው፣ እንደ መግሰስ ነው። ከእራት በፊት እንደሚበላ መግሰስና እራቱ ካልተሟላ ከእራት በኋላ እንደሚበላ መግሰስ ነው አለ። ሌላው በዓለም የምታገኙት ነገር የጽድቁ ነገር ነው ዋናው አለ። የመንግስተ ሰማያት የገነት የመንግስተ ሰማያት ጉዳይ የሚበልጥ ነውና ይሄን አስበልጡ ብሎ እንደውም በዛ ጊዜ ሰዎቹ ጭንቀት አብዝተው ነበርና አትጨነቁ ብሎም ጌታ ኢየሱስ ክርስቶስ ጭንቀት እንደማያስፈልግ ያስተማረበት ምዕራፍ ነው። ዛሬ ይሄ ወንጌል ቢነበብ ጭንቀት ያቀላል። ይሄ ወንጌል ቢሰማ እኮ ጌታ እንዲህ ብሎናል ብለን ከጭንቀት የምንወጣ እንኖራለን። ያለበለዚያ እንደተጨነቅን እንቀጥላለንና ከጭንቀት የሚያወጣ የእግዚአብሔር ቃል ስለሆነ በመጨነቅ በቁመታችሁ ላይ አንድ ስንዝር መጨመር
አትችሉም ተብለናል እዚህ ወንጌል ላይ። ወኢትክሉ ወስኮ አሐደ እመተ በዲመ ቆምክሙ ወይ ደግሞ ወኢይክል አሐደ እመተ ወስኮ በዲመ ቆሙ። አንድ ሰው በመጨነቁ ብዛት በቁመቱ ላይ አንድ ስንዝር መጨመር አይችልም። በቁመቱ ላይ ጭንቀት የሚጨምረው ነገር ቢኖር ወገኖች ዛሬ ብዙ ሰው ሳይጨነቅ አይውልምና ብዙ ነገር ይጨመር ነበር ማለት ግን በመጨነቃችን ያነሰ እንጂ የጨመረ የለም። ስንጨነቅ እናሳንሳለን እንጂ አናስጨምርም። በመጨነቅ ስለምናሳንስ መጨነቅ የለብንም። ወንጌሉ አትጨነቁ ይላል፣ በእግዚአብሔር እመኑ ይላል። ማሰብም መጸለይም ያለባችሁ ስለ መንግሥተ ሰማያት ነው። ሌላውንም ቢሆን አንተ የፈቀድከው ይሁን እንድንለው። ሰው ሲጸልይ እኮ አቡነ ዘበሰማያትን እንዲጸልይ ሲያደርግ ጌታ ኢየሱስ ክርስቶስ በትምህርቱ ፈቃድ ይሁን በሉኝ። እናንተ ዘርዝራችሁ መኪና ስጠኝ፣ ቤት ስጠኝ፣ ንብረት ስጠኝ፣ ኑሮ ስጠኝ፣ ትዳር ያልያዙ ሰዎች ትዳር ስጠኝ ብለው ሊለምኑ አልታዘዘም። የታዘዘው በማስበው ነገር አንተ የፈቀድከው ይሁን፣ የኔን የልቤን ሐሳብ አንተ ታውቃለህና የልቤን መሻት አንተ ስለምታውቀው አንተ የፈቀድከው ይሁን ነው ጸሎት። የክርስቲያኖች ጸሎት አንተ የፈቀድከው ይሁን ነው እንጂ እኔ የፈቀድኩት ይሁን አይደለም። እኔ ይህን እፈቅዳለሁ አይደለም። አንተ የፈቀድከው ይሁን፣ አንተ የፈቀድከው ይሁን እንጂ እኔ የፈቀድኩት የሚሆን ነገር የለም። ወዘእንበለ ንስአሎ ይሁብ ፍትወተነ ዘእንፈቃዱ ወይሰማዐነ እለ እንበለ ኑፋቄ። ያለ ጥርጥር ሆነን የምንለምነውን ሳንለምነው በፊት የምንለምነውን አስቀድሞ ያውቃል። የምንሻውን አንተ ታውቃለህ፣ የሚያስፈልገንን አንተ ታውቃለህ። ክርስቲያኖች እግዚአብሔርን የሚያስፈልገንን አንተ ታውቃለህ። ስለኛ ከኛ በላይ አንተ ታውቃለህ። ስለኛ የምትቀድም አንተ ነህ። አንተ ከኔ በላይ ለኔ ታስባለህ፣ ለኔም ታውቃለህ በሉት እግዚአብሔርን። ይሄ ነው እኮ ሐሳባችሁን ሁሉ በእግዚአብሔር ላይ ጣሉ የተባለው ዳዊት በመዝሙሩ ለዚህ እኮ ነው። ሰው ሁሉ አንተ ሰው ሆይ ሐሳብህን በእግዚአብሔር ላይ ጣል አለው። ጭንቀትህን በእግዚአብሔር ላይ ጣል እንጂ አንተ አትጨነቅ። ጭንቀትህን አንተ ውሰደውና መፍትሄ አምጣለት በሉት። ያስጨነቀንን ነገር ሁሉ አንተ ታቃልለዋለና እኔ አልጨነቅም ለአንተ ሰጥቻለሁ በሉት። ለሱ ስትሰጡት እግዚአብሔር ኢየሱስ ክርስቶስ መፍትሄውን ይሰጣቸዋልና ዛሬ ጭንቀቱ ሰው ሁሉ በጭንቀት በተሞላበት ሰዓት ይሄ ወንጌል ያስፈልጋል፣ ይሄ ትምህርት ያስፈልጋል። ስንማረው ግን ልናምንበት ይገባል። ሰምተን ብቻ እንዳንሄድ። ሰሚዖ ለይሁር ውስተ ቤቱ ወይከውኖ የእንተ ቁርባን የሚባል በተአምረ ማርያም መግቢያ ላይ ያለና አንዳንድ ጊዜ ሰው ሰምቶ ወደ ቤቱ ዝም ብሎ የሚሄድ ሰምቶ መሄድ ሳይሆን ድኖ መሄድ ነው፣ ተረድቶ መሄድ ነው፣ አምኖ መሄድ ነው፣ ከጭንቀት ወጥቶ መሄድ ነው። ወደ ቤተ ክርስቲያን ሄዳችሁ አስቀድሳችሁ ከጭንቀታችሁ ተላቃችሁ መሄድ ነው እንጂ ከነ ጭንቀታችሁ ወደ ቤታችሁ እንዳትመለሱ ክርስቲያኖች። ቤተ ክርስቲያን የምንመጣው ጭንቀታችንን አራክፈን ተላቀን ንጹሕ ሆነን ተረጋግተን በእግዚአብሔር አምነን ወደ ቤታችን ለመሄድ ነው ቤተ ክርስቲያን የምንመጣው እንጂ ጭንቀቱ እንዳለ ተመልሶ ወደ ቤት መሄድ ከሆነ መምጣቱስ ባላስፈለገ። ለምን ተመጣ? ምን ይደረጋል? ተመጥቶ ምን ተሰርቶ ተሄደ? ታዲያ ተድኖ ካልተሄደ ምን ተሰርቶ ተሄደ? ተፈውሶ ካልሄደ ከጭንቀት ተላቆ ካልሄደ ምን ተደርጎ ተሄደ? ታዲያ ምንም ተደርጎ አልተሄደም፣ ምንም ተሰርቶ አልተሄደምና ስለዚህ ከጭንቀት ተላቆ ነው ወደ ቤት የሚኬደውና ለነገም አትበሉ ይላል እዚህ ወንጌል ላይ። ነገ ለራሱ ያስባል ይላል። ይህንን መተርጉማን አባቶቻችን ምንድን ነው የሚሉት? ነገ ለራሱ ኃጢአታችሁን ነገ እንናዘዛለን ብላችሁ አታሳድሩ፣ ነገ ደግሞ የነገውን ነገ ትናዘዙታላችሁ። በጣም ብዙ ሰው ዛሬ ኃጢአት እንደመናዘዝ ያሰነብተዋል፣ ያቆየዋል። ወደፊት አንዴ ወይ ኃጢአቱን ሰርቼ ጨርሼ እስከሚመስል ድረስ። ስለዚህ ኃጢአትን ዛሬ ለነገ አትበሉ፣ ለቀን ክፋቱ ይበቃዋል ተብሏል። ቀን ሌላ ክፋት ኖሮ ሳይሆን እኛ በዛ ቀን ላይ የምንሰራው ክፋት የዛ ቀኑ ክፋት ለዛ ለትሱ ይበቃል። ለእያንዳንዱ ቀን የሚሰራ ክፋት እኮ አላነሰም፣ በጣም ብዙ ክፋት ነው። በ365 ቀናት ብዙ ክፋቶች ይሰራሉ። በ365 ቀናት የሚሰሩ ክፋቶች ዛሬ ለቀን ክፋቱ ይበቃዋል። ቀኑን ያከፋ ነው እኛን። ዘመኑ ክፉ ነው የተባለ እኮ የእኛ ክፋት ነው ዘመኑን ያከፋው እኮ። ዘመኑ ክፉ ነውና ተጠንቀቁ የተባልነው የምትሰሩት ስራ ክፉ ነውና ተጠንቀቁ እኮ ነው። የምትናገሩት ነገር ክፉ ነውና መቅሰፍት ሊያመጣባችሁ ስለሚችል ተጠንቀቁ፣ ቶሎ ተው፣ ተመለሱ እኮ ነው። ምንድነው የሚለው? ወኢትሃብዎ ፍኖተ ለሰይጣን ቅዱስ ጳውሎስ እዚህ ኤፌሶን ላይ ለሰይጣን መንገድ አትስጡ፣ የተጣላችሁት ቢኖር ዕለቱን ታረቁ፣ ዕለቱን ይቅር ተባባሉ ይላል። የይቅርታ ሰው ካለ እንግዲህ አብዛኛው ሰው አሁን አንዱ ይቅር ቢልም አንዱ ይቅር የማይል እየሆነ ፈተና እየሆነ ነው እንጂ ከዛ ከለመደው መጥፎ ነገር የማይመለስ እየሆነ ነው እንጂ ችግር የሚሆነው።
እንደገና ደግሞ ቅዱስ ያዕቆብን በመልእክቱ ወሆ በልዎ ለእግዚአብሔር ወእንቤ በልዎ ለሰይጣን እግዚአብሔርን እሺ በጄ በሉት ሰይጣንን ግን እምቢ በሉት ይላል ቅዱስ ያዕቆብ። ከኃጢአት መላቀቅ ሰይጣንን እምቢ ማለት ነው። አንድ ሰው ኃጢአት ከተወ ሰይጣንን እምቢ አለው ማለት ነው። ወሆ በልዎ ለእግዚአብሔር እግዚአብሔርን ግን እሺ በጄ በሉት ቅረቡዎ ወውእቱ ይቀርበክሙ ቅረቡት እሱ ይቀርባቸዋል አለ። ሰይጣንን ግን ሽሹት እሱም ከእናንተ ይሸሻልና አለ። ማንፈልገው ከሆነ ሰይጣን ከኛ ይሸሻል እኮ። እኛ ከሰይጣን ጋር የሚያቀራርብ ነገር ስንሰራ፣ ሲዋሽ ሲቀጠፍ፣ እግዚአብሔር የማይወደው ስራ ሲሰራ ነው ሰይጣን የሚቀርበውና ስለዚህ ወሆ በልዎ ለእግዚአብሔር እግዚአብሔርን እሺ ብለነው እንድንኖር እግዚአብሔር የሚለንን የወንጌል ቃል አትጨነቁ የሚለን እግዚአብሔር ስለሆነ እሺ እንበለው። ወሆ በልዎ ተብለናል። እግዚአብሔርን እሺ በሉት። ስንጨነቅ ሰይጣንን ነው የምንጎራበተው። ከጭንቀት ስንላቀቅ እግዚአብሔርን እሺ ብለናል ማለት ነው። ይሄ ወንጌል በየጊዜው እሺ ሳንለው የምንኖረው ወንጌል ነው። ይሄ ምዕራፍ 6 አትጨነቁ ብሎ የተነገረን ትምህርት፣ የሰማይ ወፎችን ሁሉ ተመልከቱ ተብሎ የተነገረ ትምህርት፣ ወፎች አይዘሩ፣ አያጭዱ፣ አይነግዱ፣ ባንክ ቤት ያላቸው ገንዘብ የሚያስቀምጡበት ያለ ለከርሞ ብለው ለነገ እንኳን የሚሉት በበኋላ እንኳን የሚባል የላቸው። ነገር ግን ሰማያዊ አባታችሁ ይመግባቸዋል። እነሱን የመገበ ሰማያዊ አባታችሁ እናንተንም ይመግባቸዋል ተብለናል። እኔ መግባቸዋለሁ እኮ አለ እግዚአብሔር። እኛ መስራት ብቻ ነው ያለ መስነፍ፣ ባለ መስነፍ መስራት። በእርግጥ ያልሰራ አይብላ ተብሎ በቅዱስ ጳውሎስ ተነግሯልና ሳይሰሩ አለመብላት ነው። ከሰሩ ደግሞ እግዚአብሔር ያበላል ብሎ ማመን ነው። ከሰሩ ከደከሙ ከለፉ እግዚአብሔር የድካምን ዋጋ ይባርካል። ፍሬ ጻማከ ተሴሰይ የድካምን ዋጋ ተመገብ የሚል ብላ ይላል እግዚአብሔር። ደክመህበታል፣ ይሄ አንተ ነው ውሰደው እኮ ይላል። አንተ ከለፋበት ይሄ አንተ ነው፣ እኔ በበረከቱ ተከትያለሁ ባርኬልሃለሁ ውሰደው እኮ ይላል እግዚአብሔር። በበረከት መውሰድ ባርኮ የሰጠንን መውሰድ፣ ያልተባረከልንን ያልተሰጠንን መውሰድ፣ የኛ ያልሆነውን መውሰድ፣ ሌላ የደከመበትን መውሰድ፣ ሌላ የለፋበትን መውሰድ ኃጢአትና ሰይጣንን መጎራበት ስለሆነ ከሰይጣን ስራ እግዚአብሔር አምላካችን ይጠብቀን ሁላችንንም ማለት ነው። ስለዚህ ለነገ አትበሉ ተብለናል። ዛሬውኑ ንስሐ ኃጢአታችንን ተናዘን ንስሐ ገብተን የበደልን ክሰን የቀማን መልሰን የተጣላን ታርቀን የራቅን ቀርበን ከእግዚአብሔር የተለየን ወደ ቤቱ ተመልሰን አስቀድሰን ማይሌት በመቆም በማደር ጧት በማስቀደስ ቀን ወንጌል በመስማት የእግዚአብሔር ልጆች ሆነን እንድንኖርለት ይፈልጋል እግዚአብሔርና እግዚአብሔር እንዳንለየው ስለሚፈልግ ያልተለየን እግዚአብሔር የተመሰገነ ይሁን። ብዙውን ጊዜ እኛ እየተለየ ነው ያልተለየን እግዚአብሔር። እኛ ተለይተ ነው ሰይጣንን አስደስተን ኃጢአት ሰርተን የኖርን። እንዲህ ሁሉ ስናደርግ ግን ልለያቸው ያላለ እግዚአብሔር። እኛ ተለይተ ነው ያልተለየን እግዚአብሔር። እኛ ጠልተ ነው ያልጠላን እግዚአብሔር። አዎ እኛ እየጠላ ነው እሱ እየወደደን፣ እኛ እየራቅ ነው እሱ እየቀረበን እየመለሰን። አያችሁ እንዴት አድርጎ ይሄ ሽፍታ ልባችን እንዴት እንደሚያስቸግር፣ ከእግዚአብሔር ጋር መኖር እንዴት እንደሚከለክል። አመፀኛ ልቡና እያመፀ አልገዛ ያለ አልታዘዘ ያለ ለእኛ አልታዘዘ ያለ ልባችን፣ ለእግዚአብሔርም ያልታዘዘ ልባችን፣ ራሳችንን ለእግዚአብሔር ማስገዛት ተስኖን ለእግዚአብሔር ራስን ማስገዛት፣ ስጋን ለነፍስ እንዲገዛ ማድረግ፣ የስጋን ስራዎች መተው። ቅዱስ ጳውሎስ እንደተናገረው የስጋ ፍሬዎች ለሞት ነው የሚያበቁት፣ የመንፈስ ፍሬዎች ደግሞ ለሕይወት ነው የሚያበቁት። ሰው የዘራውን ያጭዳል ብሎ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 8 ላይ የዘሩትን ማጨድ፣ ገብስ የዘራ ገብስ ነው የሚያጭደው፣ ስንዴም የዘራ ስንዴ ነው የሚያጭደው። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም፣ ያልተዘራ አይበቅልም። መልካም ስራ በስጋ ውስጥ የዘራ ሞትን ያጭዳል አለ ሐዋርያው። ዘዘርአ ውስተ ስጋሁ የአርር ሞተ ወዘዘርአ ውስተ መንፈሱ የአርር ሕይወተ ዘለዓለም። በስጋ ውስጥ የዘራ በስጋ ማሳ ላይ በኃጢአት ማሳ ላይ በኃጢአት መንገድ ላይ በሰውነቱ ላይ ኃጢአትን የዘራ በልቡናው ላይ ኃጢአትን የዘራ የራሱ ዓይን ላይ ኃጢአትን የዘራ በጆሮው ላይ ኃጢአትን የዘራ በእጁ ኃጢአትን የዘራ በእግሩ ኃጢአትን የዘራ ይሄ ሁሉ እንዲህ አይነት ዘር የዘራ ሞትን ያጭዳል አለ። እንደገና ደግሞ በአንደበቱ መልካም ነገርን የዘራ በእጁ መልካም ነገርን የዘራ በልቡናው መልካም ነገርን የዘራ የዘላለም ሕይወትን ያጭዳል አለ። እና እኛ ቤተክርስቲያን የምንሰበሰበው ማይሌተ ሥጋ የምንቆመው ሰዓታት በሚቆምበት ቦታ ደግሞ ሰዓታት የሚቆመው ቅዳሴ የምናስቀድሰው ወንጌል የምንሰማው የዘላለም ሕይወትን ለማጨድ ነው።
የዘላለም ሕይወትን ለመሰብሰብ ነው። ልንሰበስበው የተፈቀደልን የዘላለም ሕይወትን ነው እንጂ ሞትን አይደለም። እግዚአብሔር አምላካችን ሞት እንድንሰበስብ ሳይሆን ሞትን ድል አድርጎልናል። ሞትን ድል አድርጎ ሕይወትን ሰጥቶን የራሱን የእኛን ሞት ሞቱ አድርጎ የእሱን የባሕሪ ሕይወቱ መንፈስ ቅዱስን ለእኛ የሰጠ እግዚአብሔር የባሕሪ ሕይወቱ መንፈስ ቅዱስን ለእኛ የሰጠን የባሕሪ ሕይወት የዘላለም ሕይወት ማለት ነው። የባሕሪ ሕይወት የባሕሪ ሕይወቱ መንፈስ ቅዱስን የሰጠን መንፈሳውያን እንድንሆን አስተዋዮች እንድንሆን የእግዚአብሔር ልጆች እንድንሆን የተሰጠን ትልቅ ነገር ነውና ይህን የተሰጠንን እንድንጠቀምበት ያስፈልጋል። እንግዲህ መዝሙሩም ይሄ ነው፣ ምስባኩም ይሄ ነው፣ ወንጌሉም ይሄ ነው። መዳን የኔና የእናንተ ፈንታ ነው። በተሰጠን ነገር በዚህ ሰንበት በተማርነው ነገር መዳንና ሕይወት ማግኘት የኛ ፈንታ ነውና ወንጌል በየጊዜው ሳይነገር ነው የሚኖረው። ወንጌል እስከ ዕለተ ምጽአት እየተመሰከረ ሳይቋረጥ እኛ በጎ ስራ መስራት እስካቃተን ድረስ በየቀኑ ይነገረናል። መልካም ስራ ከሰራን ደግሞ ለምስክርነት ይነገራል። አስተማሪው፣ ሰባኪው፣ መምህሩ የሚሰብከው የሚያስተምረው ምስክርነት ነው። ስለ እግዚአብሔር እየመሰከረ ነው። የተመሰከረው ምስክርነት መቀበልና ስራ ላይ ማዋል ደግሞ ወንጌል ምስክርነት ስለሆነ የምስራችም ስለሆነ ዲያብሎስ እንደወደቀ ዲያብሎስ እንደተሻረ ወልደ እግዚአብሔር እንደከበረ የሰው ልጅ እንደከበረ የሚናገር ስለሆነ የእኛን ክብር የሚናገር ነው ወንጌል። የእኛን ድነት የሚናገር ነው ወንጌል። የእኛን የዘላለም ሕይወት መውረሳችንን የሚናገር ስለሆነ ወንጌሉን የሰጠን እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ማኅሌትም የሚቆመው እሱ ነው። ቅዳሴ ላይ የሚዜመው እሱ ነው። ወንጌሉ ራሱ ደግሞ የሚተረጎመው ወንጌል ራሱ ነው። በቅዳሴ በማኅሌቱ ስትሰሙ የምታድሩትን በቅዳሴው ደግሞ ተሰጦ እየተቀበላችሁ የቆያችሁትን የሚያብራራ ነው ወንጌል ማለት። ጠዋት ላይ አውደ ምሕረት ላይ ያ ነው የሚብራራው። ስታስቀድሱ የነበረ ይሄንን ነው። ተሰጦ ስትቀበሉ የነበረው ይሄንን ነው። ማኅሌት ላይ ምእመናን እያላችሁ ካህናት እየጸለጸላችሁ እየዘመማችሁም በከበሮ እየመታችሁ ሲያመሰግኑበት የነበረው ይሄ ነው ብሎ ለምእመናኑ ላልተረዱት ላልገባቸው ማስረዳትና ማብራራት ስለሆነ በምንማረው ትምህርት መጠቀምና መዳን የኛ ፈንታ ስለሆነ ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። 4ኛ ጽጌ ነው ዛሬ። በዚህ በ4ኛው ማኅሌተ ጽጌ ቀን በሰንበት ቀን መዝሙሩ በታች ቤት በጊዜሁ በታች ቤት በጊዜሁ በላይ ቤት ደግሞ ተወድሶ እዚህ ይመጣል ማለት ነው። በዚህ መልክ እንድትጠቀሙበት ለማሳሰብ ነው። እንግዲህ ሚዲያችንን ንጉስ ሚዲያን ቲዩብ ወይንም ቲዩብ ሚዲያ ማለት ነው እየተከታተላችሁ ያላችሁ በእውነቱ የምትሰጡንም አስተያየት ሁሉ ገንቢ ነውና እኛም አቅማችን በፈቀደው መልእክቱን ስናስተላልፍ የእናንተ ተከታትሎ ማዳመጥ መማር በትምህርቱ መጠቀም ለሌሎችም ማዳረስ ደግሞ እኛ በዛ ነው የምትረዱን። ምክንያቱም ሰው እንዲሰማው ነው እኛ ዓላማችን፣ ሰው እንዲማረው ነው ዓላማችን። ካለችን ጊዜ እያጣበብን ይልቁኑ ከኔም ይልቅ ስራውን የሚሰሩ ወንድሞች ዲያቆናት አሉ። እነርሱ ጊዜያቸውን መስዋዕት በማድረግ እናንተ እንድትማሩ ከራሳቸው ከስራ ጊዜ እየቆጠቡ እናንተ እንድትማሩ ይሄን ለማስተላለፍ ከዚህ ይቀርጻሉ፣ ኤዲት ያደርጋሉ፣ ይጭናሉ፣ ያስተላልፋሉ፣ በሰዓቱ እንዲደርስላችሁ ያደርጋሉ። መብራት ሊጠፋ ይችላል፣ ብዙ ነገር ያጋጥማል። በዚህ ሁሉ ችግር ውስጥ አልፈው ነው እናንተ ጋር የሚያደርሱትና እነሱን እግዚአብሔር እንዲጠብቅልን እግዚአብሔርን እንድትለምኑላቸውና እንድትጸልዩላቸው እነዚህን ይሄን ትምህርት የሚያስተላልፉልን ልጆች ጠብቅልን ብትሉ አንድ አቡነ ዘበሰማያት ለነሱ ይደርሳቸዋል። እግዚአብሔር አያስቀርም። የድካምን ዋጋ እግዚአብሔር ዝም ብሎ ስለማያስቀር የእናንተው መለመን የእናንተው ስለነሱ መጸለይ ለራሳችሁም ሁላችንም የተማርንበት እኔም እያስተማርኩ እየተማርኩበት ነው እንጂ እያስተማርኩ ብቻ አይደለምና ሁሉም ሰው ጋር መድረስ በሚቻልበት ሁኔታ በዚህ መልክ አዘጋጅተው እንግዲህ ከዓመት በላይ ለፍተውበታል። የምስረታውንም ቀን እናከብራለን ብለን እያሰብን ነው። አንድ ቀን ወደዛም መድረሳችን አይቀርም። የንጉስ ቲዩብ ወይንም ሚዲያም የምስረታ ቀን የምናከብርበት ጊዜም ይኖራል። እንግዲህ እነሱ አቀናብረው አስተካክለው ወደ እናንተ በማድረሳቸው ይመሰገናሉ። እናንተ ደግሞ የሚዲያው ደንበኞች የሆናችሁ ወይንም ቤተሰብ የሆናችሁ ይህንን እየተከታተላችሁ እየተማራችሁና ለሌላውም እያስተማራችሁበት ያላችሁትን በጣም እናመሰግናለን። ሰባክያነ ወንጌል ከዚህ እያያችሁ አንዳንድ ነገር እያስተካከላችሁ የምትጨምሩትንም ጨምራችሁ ለሌላው በዚህ በማስተላለፋችሁ ምስጋናችን ከፍ ያለ ነው። ሌሎቻችሁም ደግሞ በዚህ እየተማራችሁና ከሀገር ውስጥ ያላችሁም ከሀገር ውጭም ያላችሁ ሁሉ
ይህን እየተከታተላችሁ የምትሰጡንን አስተያየት በስልክም ስንገናኝ እንደዚሁም ደግሞ በሚዲያውም በኩል አስተያየታችሁን ስትሰጡ አስተያየቱ እየደረሰን በጣም እየተደሰትንና የእናንተ ማቀባበል ሞራል ሆኖን ነው እያገለገልን ያለ ነው እንጂ ከጊዜ ጥበት አንጻር ብዙ ላይመች ይችል ነበረ። ግን የእናንተ ሞራል የእናንተ ማበረታቻ ሞራል ከዛ በፊት የለም ሳይሆን እናንተ የምትጨምሩት በሞራል ላይ ሞራልን እየገነባ የሚያሰራ ስለሆነ አሁንም በርቱልን፣ ጠንክሩልን። አምላካችን እና እኛን ደካሞቹን እንዲያበረታን እናንተም ደግሞ በርትታችሁ እንድታዳምጡና ላልተዳረሰ ሁሉ እንድታዳርሱ ሰብስክራይብ ማለት ለሌላው ማዳረስ በጣም አስፈላጊ ነውና ወዲያው ከዚህ እንደተላለፈ እንዲደርሳችሁ ሰብስክራይብ አድርጋችሁ ብትጠብቁ ምንም እኛ እንኳን ሼር ባናረግና ወይንም ሌላ ሰው ሼር ባያረግላችሁም ወዲያው ታገኙታላችሁ ማለት ነውና እንድትጠቀሙበት። ወንጌሉ የክርስቶስ ነው። አገልጋዮችም ቢሆኑ የእግዚአብሔር አገልጋዮችና በእግዚአብሔር የምንገለገል ተገልጋዮች እንጂ ለእናንተ ልዩ አገልጋዮችም ሳንሆን እኛም አንዱ ተገልጋዮች ነንና እግዚአብሔር አምላካችን ሁላችንንም አገልግሎታችንን ሁሉ የተቃና ያድርግልን። ሰንበቱን የተባረከ የተቀደሰ የሰላም የጤና የበረከት የረድኤት ሰንበት ያድርግልን። ወርሃ ጽጌውን የሰላም የጤና የሰላሙ ማሕሌት በረከት የምናገኝበት ማሕሌት በረከት የምናገኝበት ቅዳሴ በረከት የምናገኝበት ወንጌል ያድርግልን። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። የሚጣሉት የሚጋጩትን ሁሉ እግዚአብሔር ያስማማልን። ጠብና ክርክር ጥላቻን ከሀገራችን እግዚአብሔር ያርቅልን። ወስብሐት ለእግዚአብሔር። ይቆየን።